እኔ ማለት ነው እንደ ማድሪድ ደፋር ብዙ አይነት ድፍረት እኮ አይተተችል እንደዚህ አይነት ድፍረት ደግሞ ከየት እንዳመጡት እግዚአብሔርን ታውቃላችሁ። በማድሪድ ቤት ፕሬዚዳንቱ ምርጫ የተደረገ እንደሆነ በፊዮረንቲኖ ፔሬዝ እና በኤንሪኬ ሪካልሚኖ ማለት ብቻ አረ ነው ሂዝኔም ብቻ ምን አለች እቺኛዋ እኔ ምን አይነት ድፍረት ሃላንድን አመጣዋለሁ ምናምን አለች ወደ ቲሙ። ዝም ብለን እንደዚህ አርገ መታመጣው እንዴ ይመስላችሁ? እንዴት ነው የሚያስቡት ግን እግዚአብሔርን? ያኛውም እንደሚፈልገው ያስተው ሮድሪ ሊሄድ ይችላል። ሲጀምር ልቡ ተነስቷል። ይሄ ሰውዬ የመሄድም እድል አለው። ሃላንድ ዝም ብለን ብድጋርና የምትለው ሰው ነው። ምን ጋር ልታጫውቱት ነው? የቱ ጋር ነው የሚጫወተው ሃላንድ? እምባፔን ምን ልታረገው? ቪኒሲየስ ምን ልታረገው? አንድ ግን የሆነ ምን ክፉ ያናግሩኛል። ሲጀምር ማለት ነው ዋናው ነገር ሃላንድ ከሲቲ አይወጣም። ኢዝናትሩ ነው ሁሉም ነገር። ቤተሰቦቹ ራሱ ይሄን ነው ዜና ሲሰሙ አዝናኝ ነገር ነው የተመለከተው። አትንዲ 9 ዓመት እንዲ ውል ማፍረሻውስ ምናምን አይሆንም። ይሄ ካይምሯቸው ይሄ ዝም ብሎ ለጊዜው መነጋገሪያ የሚሆን ወሬ ነው እንጂ ጭራሽ ሃላንድ ከሲቲ አይወጣም። የተረጋገጠ እዚሁ እኛ ጋር ነው ሪቴር ራ የሚያደርገው እኮ። የነዚህ ሪያል ማድሪድ የሚባሉ ቡድኖች ድፍረታቸው እኮ ነው የሚገርመኝ። ድፍረታቸው እንደሰማችሁ ከሆነ የፕሬዚዳንታዊ ምርጫ እየተደረገ ነው በፍሎሬንቲኖ ፔሬዝ እና በራኬል መሀል እና ምን አለ ራኬልማ የሚባለው ሰውዬ ስግጥ ብሎ ማለት ነው እኔ ከተመረጥኩኝ ሃላንድን እና ሮድሪን ወደ ማድሪድ አመጣቸዋለሁ፣ እመኑኝ አመጣቸዋለሁ። ተመልከቱት፣ ስግጥ ብሎ ማለት ነው ማሊያው ላይ የሃላንድን ቁጥርና ስም ምናምን ነገር አድርጎ ማለት ነው። ነገር ግን የሃላንድ አባትና ኤጀንቱ በግልጽ ተናግሯል ሃላንድ በማንቸስተር ሲቲ ደስተኛ እንደሆነና እንደሚቆይ። ነገር ግን ድፍረታቸው ማለት እንዴት አድርገው ነው ቆይ ቢያዩልን እኛን እንዴት እያደረጉ ነው እያሰቡን ያሉት? የተጫዋች ማከፋፈያ የተጫዋች ጀብሎ ነው እንደፈለጉትን እየመጡ የሚያነሱት እንዴ? የእነሱ ተጫዋቾች ማስቀመጫ እኮ አድርገው ነው የሚያስቡን። ፔሬዝ ደግሞ ምን አለ? ሞሪኖ እኔ ከተመረጥኩ ሞሪኖንም አመጣለሁ ምርጥ የተባሉ ተጫዋቾችን አመጣለሁ ብሏል። ይኸው ኮናቴንና ዳንፍሪስን አምጥቷል። ድፍረታቸው አስቡት። ኤርሊንግ ሃላንድ ከማንቸስተር ሲቲ እሺ መጣ እንበል ማድሪድ የት ሊጫወት ነው? ምባፔ የት ሊገባ ነው? ሲቲ ላይ እንግዲህ የሚገርም ኮንትራት ነው ያለው ሃላንድ በአመት ስንትና ስንት ሚሊዮን ዶላር። ነገር ግን ስግብግብነታቸውን የሚያሳዩት ምን ሃላንድንና ሮድሪን ወደ ማድሪድ አመጣቸዋለሁ። ጭራሽ ዓለም ላይ የሌለ ድፍረት ነው ያለ። በጣም ደፋር ነህ መጨረሻ ማለት ነው። ይሄ ኢነርኬ ሪኬልሜ ነው ምናምን የሚባል ሰውዬ በሪያል ማድሪድ ቤት የፕሬዝዳንታዊ ምርጫ እየተወዳደረ ይገኛልና እኔን ከመረጣችሁኝ ሮድሪንና ሃላንድን አስፈርማቸዋለሁ 100% እርግጠኛ ነኝ። እና የኔ ሱፐር ስታር ፈራሚ ደግሞ ሃላንድ ይሆናል። ጭራሽ የሃላንድን ማሊያ ምናምን 9 ቁጥር አጽፎ ስሙን አጽፎ ምናምን ይዞ እንደዚህ እያሳየ ነው በምርጫ ቅስቀሳ ላይ ማለት ነው። ጭራሽ በጣም ነፋር ነው። በአይናችን መጣ የመጨረሻ ማለት የመጨረሻ። ለዚህ ገጣባ ሰውዬ ደግሞ ማለት ነው የሃላንድ አባትና ወኪሉ ያው መልስ ሰጥተዋል። እኛ በማንቸስተር ሲቲ ቤት ደስተኛ ነን። ሃላንድ ደግሞ የማንቸስተር ሲቲ የፕሮጀክት አካል ነው። የቀጣዩም የኢንዞ ማሪስታ ዋነኛው የፕሮጀክቱ መሪ ተዋናኝ አንዱ ተጫዋች ነው እና በፍጹም ማንቸስተር ሲቲን አይለቅም። በቃ ተናገረ። ያው እነሱ ተናገሩ። በጣም ሃላንድ በማንቸስተር ሲቲ ቤት ደስተኛ ነው። የወደፊቱ የማንቸስተር ሲቲ የፕሮጀክቱ ዋነኛ መሪና ዋነኛው አካል ነው ብሎ ያው ፋብሪዞ ሮማኖ 3-4 ጊዜ ዘግቦታል። በፍጹም ወደ ሪያል ማድሪድ አይሄድም ሃላንድ ብሎ ዘግቦታል። ለማንኛውም አፍህን ዝጋ፣ በእኛ ላይ እንዳትመጣ። በእኛ ጭራሽኛ ከሌሎች ክለቦች ተነጣጥረን ይህ ክለብ ሲቲ ነው አባ። ዝም ብለህ ተጫዋች መውሰድ አይችልም። ለማንኛውም ይመቻችሁ። አንተ ግን ተጠንቀቅ። ምንድነው ምን ስማው ሲቲያንስ ይኸውና አሁን አስደንጋጭ ተባለ ሰበር ዜና እየወጣ ይገኛል። በፕሪሚየር ሊጉ የማይክለው የፕሪሚየር ሊጉ ጭራቁ አጥቂ እንዲሁም የክለባችን የጎል ማሽን ተብሎለት የሚወራለት ኤርሊንግ ብሮት ሃላንድን በተመለከተ ማን ጉድ የተባለ ዜና እየወጣ ይገኛል። እሱም ብቻ አይደለም ተመልከትልኝ። ይሄው ከክለባችንም አልፎ በዓለማችን የ6 ቁጥር ባለቤት የሆነው ሮድሪንን በተመለከተ ማን ይኸውና አለ የተባለ ዜና እየወጣ ይገኛል። እናንተ ብቻ ለመስማት ይሄን ቪዲዮ ለማንቸስተር ሲቲ ደጋፊዎች ሼር ኮፒ ሊንክ ያደርጋችሁ አድርሱልኝ። ኮፒ ሊንክ ይኸው ይደብደብ። ወደ መረጃው ስንገባ እኔ ቪዲዮን አላስረዝምባችሁም። በቃ ባጭሩ መግለላችሁ ይሆናል እና እንዲህ ነው የሪያል ማድሪድ የፕሬዝዳንትነት እጩ እንግዲህ ሪኬልሜ ካሸነፈ ኤርሊንግ ሃላንድን እንደሚያስፈርም ተናግሯል። ማን እሱ ብቻ አዲሱ ፕሬዝዳንት ሆኜ ምርጫውን ካሸነፍኩ ሮድሪንም ወደ ሪያል ማድሪድ ማምጣት እችላለሁ ሲል ማን ሰውዬ አፍ ሞልቶ ተናግሯል። እንታያላ ማንቸስተር ሲቲ የቀበሌት ይመስል እንዴ ዝም ብለህ ተጫዋቾችን የምታመጣው ደግሞ በመሀል የገባች አንድ ነገር ላሳያችሁ።
ይሄውና ይሄ ነገር ኤርሊንግ ሃላንድ ይሁን ክለቡ እንደተናገረ ያው እርግጠኛ አይደለም እንዲህ ተብሏል። It's all very entertaining but this report deal is not true ብሏል። ማለት ካልገባ ማለት ተርጉምልኝ። ሁሉም በጣም አዝናኝ ነው፣ ግን ይሄ የተዘገበው ስምምነት እውነት አይደለም ያው ተብሎ ተጽፏል። እንግዲህ ሲቲያንስ ማን እስቲ ምን ይሆናል እስቲ በአናውዲዮስ ቻማል